እሺ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ክፍለ ጊዜ ባለፈው ሳምንት ስለ ደቀ መዝሙር ትምህርት እንደጀመርን ታስታውሳላችሁ። በዛ በነበረው ክፍለ ጊዜ ውስጥ ደቀ መዝሙር ማለት ምን እንደሆነ፣ ደቀ መዝሙር መሆን ደግሞ ከደህንነት የዘላለምን ሕይወት ከማግኘት ቀጥሎ ያለ የጌታችን የኢየሱስ ክርስቶስ ጥሪ እንደሆነ፣ ለዚህ ደግሞ ምላሽ መስጠት እንዳለብን፣ በተለይ ራሳችንን መካድ እንዳለብን፣ ከመጸለይ አርፈን ደግሞ የምንከፍለውን ዋጋ ተምነን መስቀሉን ዕለት ዕለት ተሸክመን ራሳችንን ክደን ክርስቶስን ማገልገል እንዳለብን፣ ያም ደግሞ ተከታታይ የሆነ ለውጥ እንደሆነ ባለፈው ሳምንት በነበረው ትምህርት አይተናል። ዛሬ በዚህ ክፍል 2 አብረን የምናየው ደግሞ ደቀ መዝሙርነት ራሱ ለምን አስፈላጊ ሆነ የሚለውን ነው። ስለዚህ ዛሬም እግዚአብሔር እንዲያስተምረን አጭር ጸሎት እናደርጋለን። እግዚአብሔር አምላካችንና አባታችን ሆይ እንደገና ዛሬ ደግሞ ይህን ዕድል ስለሰጠህን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ በእነዚህ ተከታታይ ክፍሎች ስለ ደቀ መዝሙርነት እየነገርከን ነው፣ እያሳሰብከን ነው። ዛሬም እንደገና እንድታሳስበን መንፈሳችንን፣ ልባችንን፣ እግዚአብሔር አእምሯችንን እንድትከፍትልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ራሳችንን እንሰጥሃለን። አስተምረን በኢየሱስ ስም አሜን። ደቀ መዝሙርነት መሆን ከዳንን አይበቃም ወይ? ለምንድን ነው ደቀ መዝሙር መሆን ያስፈለገን የሚለውን ዛሬ አብረን እናያለን። ወገኖቼ ደቀ መዝሙርነት ወይም ደቀ መዝሙር መሆን ሁለት ነገሮች ኖረው የምንመርጠው ከሁለት ነገሮች የምንመርጠው ነገር አይደለም። እኛ ክርስቲያኖች በጌታችን በኢየሱስ ክርስቶስ አምነን ዳግም የተወለድን ክርስቲያኖች ሁሉ መረዳት የሚገባን ዋነኛ ነገር ደቀ መዝሙር መሆን የምርጫ ጉዳይ፣ ከሌሎች ነገሮች አወዳድረን የምንመርጠው ጉዳይ ሳይሆን ምንም አማራጭ የሌለው የማንነታችን መሰረታዊ መገለጫ ነው። ባለፈው ሳምንት እንዳየነው በክርስቶስ ኢየሱስ የመስቀል ሥራ ስለኛ መሞቱንና ስለኛ ደግሞ መነሳቱን ማድረጉንና ተመልሶ ደግሞ መምጣቱን ካመንን የዘላለም ሕይወት አግኝተናል፣ ድነናል። እንደዚህ የዳንን እኛ ግን ቀጥለን ሌላ ምርጫ የለንም። ሌላ ሕይወት ለመኖር በቃ ድኛለሁና የራሴን ሕይወት ልኖር፣ ድኛለሁና የፈለኩትን እያደረግኩ ልኖር የምንልበት ምርጫ የለንም። ይሄንን ነው አስረግጠን ማወቅ ያለብን። ቤተክርስቲያንም በደንብ አስምራ ማስተማር ያለባት ነገር ይሄ ነው። እኔና እናንተ ደቀ መዝሙር ከመሆን ሌላ አማራጭ የለንም። ይህን በደንብ በዛሬው ክፍለ ጊዜ ማስመር እፈልጋለሁ። ለዚህም ነው መስቀል ለእግዚአብሔር መንፈሳዊ ሕይወትን የምንሰጥበት ብቸኛ መንገድ የሆነው። ሰው በጣም ራስ ወዳድ ነው። አንድ ጸሐፊ እንደሚናገረው ምን ያህል ራስህን እንደምትወድ ማወቅ ከፈለክ በቡድን የተነሳውን ፎቶ ይላል። በጣም ቀላል ምሳሌ ነው፣ ግን በጣም የሚነግረን ነገር አለ። ከብዙ ሕዝብ ጋር የተነሳውን ፎቶ ብታይ በመጀመሪያ የምትፈልገው ራስህን ነው ይላል። ሰው በጣም ራስ ወዳድ ነው። ለነገሩ ከእግዚአብሔር መንግስት የወጣ ነው እኔና እናንተ የሰውም ሕዝብ ሁሉ በአዳም ውስጥ ሆኖ እግዚአብሔርን ከድቶ የወጣው ለራሱ ለመኖር ነው። ስለዚህ እኔና እናንተ በክርስቶስ የዳንን የዘላለም ሕይወት ያገኘን አዲስ ሰው ተብለን በመንፈስ ቅዱስ የተወለድን ሰዎች ሁለት ተፈጥሮ እንዳለ እናውቃለን። ውስጣዊው ሰው፣ መንፈሳዊው ሰው የእግዚአብሔርን መንፈስ ማገልገል፣ ክርስቶስን መምሰል፣ መታዘዝ ይፈልጋል። ውጫዊው ሰው ደግሞ ለራሱ መኖር ይፈልጋል። የራሱን ራዕይ፣ የራሱን ሐሳብ፣ የራሱን መሻት፣ የሚወዳቸውን የሚፈልጋቸው ነገሮች ማድረግ ይፈልጋል። መስቀሉ እዚህ ጋር ነው የሚመጣው። ደቀ መዝሙር መሆን ምንም አማራጭ ከሌለው፣ ሰው ደግሞ ለራሱ ለመኖር እና ለእግዚአብሔር ለመኖር ፈተና ካለበት በመሃል መስቀሉ ይገባና አሮጌውን ሰው ዕለት ዕለት እያስወገደ ለአዲሱ ሰው ደግሞ ትንሣኤ እየሰጠ፣ አሮጌው ሰው እየሞተ አዲሱ ሰው እየተነሳ፣ አሮጌው እየጠፋ አዲሱ እየጨመረ ይሄዳል። ስለዚህ ደቀ መዝሙር መሆን ምርጫ የለውም። ደቀ መዝሙር መሆን ምርጫ ከሌለው መንገዱ መስቀል ብቻ ይሆናል ማለት ነው። ይህንን በዛሬው ክፍለ ጊዜ በደንብ እንድንገነዘብ ያስፈልጋል።
የመስቀሉ ዋና ስራ በጣም ተዛብቶ ቤተክርስቲያን ውስጥ ከተሰበከና ትምህርት ከተሰጠበት አንዱ ብዙ የእግዚአብሔር ልጆች ቅዱሳንም የተዛባ መረዳት ከያዙባቸው ነገሮች አንዱ መስቀል ነው። መስቀል መከራ፣ መስቀል ስቃይ፣ መስቀል ውርደት፣ መስቀል ከሰው ሁሉ በታች መሆን ተደርጎ ተወስዷል። ምን አይነት ጠማማ ትምህርት እንደሆነ አላቅም። መጽሐፍ ቅዱስ እንደዚህ አይደለም የሚያስተምረን። እኔና እናንተ በጌታችን በኢየሱስ ክርስቶስ ባመንንበት ሰከንድ የዘላለም ሕይወት አግኝተናል። ከአሮጌው ሰው ወደ ሲኦል ከሚሄደው ሰው፣ የዲያብሎስ ወዳጅ ከሆነው ሰው፣ የእግዚአብሔር ጠላት ከሆነው ከዚህ አሮጌና ክፉ ሰው የለየን የክርስቶስ የመስቀል ሥራ ነው። ተለይተናል። አዲስ ሰው ሆነናል። በክርስቶስ ኢየሱስ አምነን በመንፈስ ቅዱስ ተወልደናል። ከእግዚአብሔር መንፈስ ተወልደናል። የእግዚአብሔር ልጆች ሆነናል። ለእኛ መስቀል መከራ አይደለም። መስቀል ስደት አይደለም። መስቀል ውርደት አይደለም። መስቀል ድህነት አይደለም። መስቀል ስቃይ አይደለም። መስቀል የልጅነታችን መገለጫ የሆነውን የመንፈስ ቅዱስ ሕይወት፣ የደቀ መዝሙርነት ሕይወት እንዳንሄድ የሚያግደውን አሮጌ ሰው፣ አሮጌ ዓለም፣ አሮጌ ተፈጥሮን ሁሉ የሚያስወግድልን የተባረከ መንገዳችን ነው። ይሄንን እያንዳንዱ ክርስቲያን መረዳት አለበት። በዚህ ምክንያት ሰዎች መስቀልን ለመስበክ እንኳን ለማስተማር እንኳን ይፈራሉ፣ ይጨነቃሉ። ሰዎች ምን ይላሉ? በጣም መከራ ውስጥ ትገባላችሁ እንዳልኩ አድርገው ይረዳሉ ይላሉ። ይሄ በጣም ጤነኛ ያልሆነ ስጋዊነት ነው። ከአሮጌው ተፈጥሮ የመጣ ከአሮጌው ሰው የመጣ ትምህርት ነው። ለእኔና ለእናንተ በክርስቶስ ኢየሱስ አምነን የዘላለምን ሕይወት ለተቀበልን ሰዎች መስቀል ዕለት ዕለት የምናድግበት፣ ጠላታችን የሆነውን አሮጌ ሰው የምናስወግድበት፣ ዲያብሎስ እኛ ላይና ለእኛ በሆነው ነገር ላይ እንዳይሰራ የምናስወግድበት፣ አሮጌው ነገርና ዓለም የሚወገድበት፣ አዲሱ ማንነታችን የሚገለጥበት መድረክ ነው። እንደዚህ ተደርጎ ነው መስቀልን ልንረዳው የሚያስፈልገው። ገላትያ ምዕራፍ 2 ቁጥር 20 እንደዚህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። የእኛ ኑሮ ይሄ ነው። የእኛ ኑሮ በእምነት ነው። የእምነታችን ጀማሪ ጌታችን ኢየሱስ ክርስቶስ ነው። የእምነታችን ፈጻሚ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ለራሱ አልኖረም። ዕለት ዕለት እንደ ሰው እንደ ፍጹም ሰው ዕለት ዕለት ራሱን እየከዳ አብ የሰጠውን ቃሉ የሚነግረውን መንፈስ ቅዱስ የሚመራውን ሁሉ እየታዘዘ ኖረና እስከ መስቀል ሞት እንኳን የታዘዘ ሆነ። ለእኛ የተሰመረልን መስመር ይሄ ነው። የእኛ የህይወት ጉዞ ይሄ ነው። የኔና የእናንተ ሰማያዊ ማንነት የሚገለጥበት መድረክ፣ ቦታ፣ ጊዜ፣ በምንም ተርጉሙት ያ መስቀል ነው። መስቀልን እንደዚህ አድርገን ማየት አለብን። ከክርስቶስ ጋር ተሰቅያለሁ የሚለው ጳውሎስ አሮጌው ሰው ስለሚያስቸግረው ነው። ጳውሎስ ከክርስቶስ ጋር መሰቀሉን ያውቃል። ከክርስቶስ ጋር መነሳቱን ያውቃል። ይሄ መንፈሳዊው ጳውሎስ ነው። ስጋዊው አሮጌው ሰው ደግሞ አልሞትኩም ነው የሚለው። ሞቷል ቢለውም አልሞትኩም ነው፣ እየኖርኩ ነው፣ ይሄው እየሰራው ነው። እንደውም ይሄን እፈልጋለሁ፣ ያን እፈልጋለሁ፣ እንደዚህ እንድታደርግ እፈልጋለሁ ሊል ይችላል። ዕለት ዕለት መክዳት የሚለው ጳውሎስ ይሄንን ነው። ጳውሎስ እንደዚህ እንደ ጳውሎስ ተንትኖ ስለ መስቀል የጻፈልን የመጽሐፍ ቅዱስ ጸሐፊ የለም። መንፈስ ቅዱስ እጅግ የተጠቀመበት ጳውሎስን ነው። በሮሜ ምዕራፍ 6 ቁጥር 6 እንደዚህ ይላል፣ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ አሮጌው ሰው፣ ኃጢአት የሚወደው ሰው፣ ራሱን የሚወደው ሰው ይሻር ዘንድ አሮጌው ሰዋች የማይታዘዘው ከአዳም የመጣው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ መስቀል ለእኛ የምንሸሸው የምንፈራው ሳይሆን ይልቁንም ከአሮጌው ኃጢአተኛ ከሆነው ሥጋ እግዚአብሔርን ከማይወደውና ኃጢአተኛ ከሆነውም አሮጌ ዓለም የምናመልጥበት ነፃ የምንወጣበት መኖሪያችን ነው። ስለዚህ አሮጌው ሰው አልተሰቀልኩም፣ እገዛለሁ፣ እኖራለሁ፣ አሸንፋለሁ፣ ይህን እፈልጋለሁ፣ ያን ኃጢአት እፈልጋለሁ፣ እንደዚህ እንድታደርግ እፈልጋለሁ፣ እንደዚህ እንድታደርግ ይፈልጋለሁ ቢል በመስቀሉ ዕለት ዕለት እየሰቀልን እየከዳን የምንኖርበት
መንገድ ነው። ስለዚህ መስቀልና ደቀ መዝሙር አይለያዩ። ይሄ እንድታሰምሩልኝ ነው። እግዚአብሔር ማንንም አሮጌውን ተፈጥሮ፣ አሮጌውን ሰው፣ አሮጌውን አዳም በሱ ላይ አምጾ የወጣውን አዳም፣ በነገራችን ላይ አዳም የምንለው አሮጌ ሰው ይማራል እኮ ይሰራል እኮ መልካም ባህሪ እኮ አለው። በጣም ጥሩ ስነ ምግባር ያላቸው ክርስቶስን የማያውቁ ብዙ ሰዎች አሉ። በጣም ደግ የሆኑ በጣም ጥሩ የሞራል ሕይወት የሚኖሩ እኮ በጣም ብዙ ሰዎች አሉ። እነዚህ ሁሉ ሰዎች ወደ እግዚአብሔር መንግስት ይገባሉ ማለት አይደለም። ወደ እግዚአብሔር መንግስት የምንገባው መልካም ስለሰራን አይደለም። ወደ ሲኦል የምንሄደው ክፉ ስለሰራን አይደለም። ወደ ሲኦል የምንሄደው የአሮጌው አዳም ዘር ስለሆንን ነው። ወደ ዘላለም መንግስት የምንገባው ደግሞ የአዲሱ አዳም የክርስቶስ ወዳጆች፣ ልጆች፣ አማኞች ስለሆንን ነው። ስለዚህ መጥፋትም በአዳምነት ነው፣ መዳንም በክርስቶስ ነው። ይህንን ነው በጣም አስመረን መያዝ ያለብን። ስለዚህ እግዚአብሔር አሮጌውን ሰው አምጥቶ የደቀ መዝሙር ትምህርት ቁጭ አድርጎ ደቀ መዝሙር ማለት ይሄ ነው ብሎ አንድ ለሁለት እያለ አስተምሮ ደቀ መዝሙር አያደርግም። በፍጹም እንደዛ አያደርግም። እግዚአብሔር አሮጌውን ሰው የማሻሻል ስራ አይደለም ያለው። እግዚአብሔር አሮጌውን ሰው የማስወገድ እና አዲሱን ሰው የመግለጥ ስራ ነው። ለዚህ ነው ጳውሎስ ልጁን ኢየሱስ ክርስቶስን በሮሜ ምዕራፍ 1 ቁጥር 10 ላይ እንደሚናገረው ልጁን ኢየሱስ ክርስቶስን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ይላል። ይህንን በጣም አስምሮ የሚናገረው ጳውሎስ መገለጥ ስለሆነ ነው። ክርስቶስ በእኛ እንዲገለጥ ነው ደቀ መዝሙር የሆን ነው እንጂ እኛ ራሳችንን እንድንገልጥ አይደለም። ራስ ብሎ የሚገለጥ ነገር የለም። ስለዚህ እግዚአብሔር በየትም ስፍራ በአዲስ ኪዳን ውስጥም ይሁን በብሉይ ኪዳን አሮጌውን ሰው አስተምሬ አሻሽዬ ጥሩ ሰው አደርጋለሁ የሚል ትምህርት የለም። ይሄ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊው ትምህርት አሮጌው ሰው በመስቀል ተጠርቆ ይወገዳል። አሮጌው ዓለም ይወገዳል። አሮጌው ሰይጣን ጋር ግንኙነት ያለው በሙሉ ይደመሰሳል። አዲሱ ሰው ይመጣል። አዲስ ኑሮ ይኖራል። አዲስ ሕይወት ያገኛል። አዲስ ሰማይ ይሆናል። አዲስ ሁሉ ነገር አዲስ ነው በክርስቶስ። ስለዚህ ይሄንን ማስተዋል አለብን። በትምህርት በእውቀት በአእምሮ ስላወቅን ደቀ መዝሙር አንሆንም። ራስን እየከዳን በመኖር እና አዲሱ ሰው እንዲኖር በመፍቀድ ነው ደቀ መዝሙር መሆን የምንችለው። ይሄ መሰረታዊ የመጽሐፍ ቅዱስ ትምህርት ነው። ነካ እንዳደረግኩት አሮጌው ሰው አዳማዊው ሰው በራሱ ሐሳብ ብቻ የሚኖረው ሰው እግዚአብሔርን መንፈስ ቅዱስን ቃሉን ኢንቮልቭ የማያደርግ ወደ ሕይወቱ የማያስገባ ሰው በስሜቱ ብቻ የሚመላለስ ሰው መስቀል ሲባል መከራ ሲባል ሞት ሲባል ይፈራል፣ አይፈልግም፣ መስማትም አይፈልግም። ስሜቱ ይታወካል። ፍርሃት ስሜት ነው። ይፈራል፣ ይጨነቃል። ምን ሊመጣ ነው ይላል። ይሄ አሮጌው ሰው ነው። ይህንን በጣም ማወቅ ያስፈልገናል። ጌታችን ኢየሱስ ክርስቶስ ደግሞ አባብሎ አይደለም የነገረው፣ በግልጽ ነው የነገረው። የስንዴ ቅንጣት ካልሞተች ልታፈራ አትችልም። ፒሪየድ። ምንም ዲስከሽን የለውም። ስለዚህ አዲሱ ሕይወት እንዲመጣ ሞት የግድ ነው። የአሮጌው ሰው መወገድ የግድ ነው። ከመንፈስ ቅዱስ ጋር መተባበር አለበት ደቀ መዝሙር። ዕለት ዕለት ስለሆነ ዕለት መስቀሉን ተሸክሞ የሚለው ዕለት ማለት በየቀኑ ብቻ አይደለም፣ በየሰከንዱ፣ በየደቂቃው፣ በየሰዓቱ ቀኑን ሙሉ ክርስቲያን ደቀ መዝሙር የሆነ ሰው የአእምሮ አቲቲዩዱ የልቡ አቲቲዩድ መሆን ያለበት ይሄ ነገር የኔ ነው፣ የመንፈስ ቅዱስ ነው። ይሄ ነገር እንደ እግዚአብሔር ቃል ነው፣ እንደኔ ነው። እነዚህን እየለየ የራሱን እየሰቀለና እየገደለ የክርስቶስን እየፈቀደ ይኖራል ማለት ነው። ስለዚህ ለእኔና ለእናንተ ሞት የህይወት ጅማሬ ነው፣ የድል ጅማሬ ነው፣ የትንሣኤ ጅማሬ ነው፣ የአዲስ ህይወት ጅማሬ ነው። ይህንን በደንብ ማስተዋል ያስፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ስለዚህ ራሳችሁን ብትክዱ፣ የእናንተ የሆነውን ብትተዉ፣ የእኔ የሆነውን እሺ ብትሉ፣ ከእኔ ጋር ብትኖሩ፣ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። ሰዎችም ደቀ መዛሙርቴ እንደሆናችሁ ያውቃሉ። ስለዚህ ብዙ ትግል የለውም። ራስን መካድ ራስን መተው ነው። ራስን ስንክድ ራሳችንን ስንተው
እርሱ ራሱ በእኛ ይሰራል። እሱ ራሱ ፍሬ ያፈራል። ስለዚህ ክርስትና ትግል አይደለም፣ ክርስትና ሕይወት ነው። የትኛውም ስንዴ ከመሞት ውጭ የሚያደርገው ነገር የለም። ይወድቃል፣ ይሞታል፣ ከዛ አዲስ ሕይወት ይወጣል፣ ብዙ ፍሬ ይመጣል። ማደግ ኖርማል ነው ማለት ነው። ክርስትና ኖርማል ሕይወት ነው። ከሞትን የእኛ እሺ ብሎ ከሞትንና ፈቃዳችንን ከተውንና የክርስቶስን ከተቀበልን ቃሉን ከተቀበልን በመንፈስ ቅዱስ ከተመራን ማደግ ኖርማል ፕሮሰስ ይሆናል ማለት ነው። ፍሬ ማፍራት ኖርማል ፕሮሰስ ይሆናል ማለት ነው። ፍሬ በራሱ በእኛ ያፈራል ማለት ነው። ትዕግስት እናፈራለን፣ ፍቅር እናፈራለን፣ ምሕረት እናፈራለን፣ ቸርነት እናፈራለን፣ ማገልገልን እናፈራለን፣ እግዚአብሔርን መውደድን እናፈራለን፣ ሰዎችን እንደ ራሳችን መውደድን እናፈራለን። ይሄ ናቹራል የሆነው አዳማዊ የሆነው ፍቅር አይደለም። ይሄ አንኮንዲሽናል የሆነው ምንም ሁኔታ የማይገድበው ሰማያዊ ፍቅር ነው ማለት ነው። ይሄ እንዲሆን የእግዚአብሔር ፈቃድ ነው፣ በእኔና በእናንተ ልጁን ኢየሱስ ክርስቶስን በዚህ መንገድ ሊገልጥ። ስለዚህ መስቀሉ ምንድን ነው የሚሰራው? የእኛን ጠንካራ የሆነ ራሴን እችላለሁ፣ በጣም ጥሩ አድርጌ ያስተምራለሁ፣ በጣም ጥሩ ንግግሮችን እችላለሁ፣ በጣም ጥሩ እውቀት አለኝ፣ በጣም ጥሩ ክህሎት አለኝ፣ በእነዚህ ነገሮች የእግዚአብሔር መንግስት እሰራለሁ ሊል ይችላል አሮጌው ሰው። እንደምታውቁት በዓለም በጣም ብዙ ሃይማኖት አለ። ከኔና ከእናንተ የበለጠ ትጋት የሚያሳዩ የሃይማኖት ሰዎች አሉ። የሰዎች ትጋት ግን የእግዚአብሔር መንግስት በፍጹም አይሰራም። መጽሐፍ ቅዱስ እንደዚህ አይደለም የሚያስተምረው። ስለዚህ መስቀሉ ይህንን እውቀቴ፣ ችሎታዬ፣ ሀብቴ ወይም ክህሎቴ ዋቴቨር የምንለውን ነገር ዕለት ዕለት ያስወግዳል ማለት ነው። እያስወገደ የእግዚአብሔር የሆነውን ነገር ደግሞ እየተከለ የእግዚአብሔር የሆነውን ነገር እያሳደገ፣ ስለዚህ እኔ እየተወገድኩ ክርስቶስ በእኔ እየተገለጠ የምንሄድበት ሂደት ይሆናል ማለት ነው። ስለዚህ ክርስቲያኖች እንደምናውቀው በየዕለቱ በብዙ መከራዎች ውስጥ እናልፋለን። ባልተጠበቀ መከራ ውስጥ በቢሮ ይሁን፣ በጤና ይሁን፣ በኢኮኖሚ ይሁን፣ በትዳር ይሁን፣ ከሰው ጋር ባለ ግንኙነት ይሁን፣ በብዙ መከራዎች ውስጥ ክርስቲያኖች ያልፋሉ። ለምንድን ነው የሚያልፉት? እነዚህ ሁሉ መከራዎች አሮጌውን ሰው እያስወገዱ አዲሱን ሰው እያሳደጉ ስለሚሄዱ እነዚህ የእግዚአብሔር ብርቅዬ መሳሪያዎች ናቸው ማለት ነው። መተባበር ነው ያለብን። ለጥቅማችን ስለሆነ ክርስቶስ በእኔና በእናንተ ሊገለጥ ስለሆነ የእግዚአብሔር መንግስት በምድር እንዲሰራ ስለሆነ ሰማያዊ ፈቃዱ በምድር እንዲሆን ስለሆነ መተባበር አለብን። መስቀሉ መጥቶ እነዚህ መከራዎች ሲመጡ አይ ይሄ ነገር ሁሉ ለበጎ ነው፣ በቃ ላልፍ ነው፣ እግዚአብሔር እኔን እያሳደገ ነው ብለን መተርጎም ማሰብ ይገባናል ማለት ነው። ይሄ ከኔና ከእናንተ የሚጠበቅ ውሳኔ ነው። ለዚህም ነው ጌታችን ኢየሱስ ክርስቶስ ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም ይላል። ሉቃስ 14:27 አይቻልም ማለት ሌላ መንገድ የለውም። ራስን ከመካድ ውጭ ዕለት ዕለት በምናልፍባቸው መከራዎች ውስጥ ከመገራትና ከመሰራት ውጭ ራሳችንን እየካደን ወደ ክርስቶስ ከማደግ ውጭ ደቀ መዝሙር ከመሆን ውጭ ክርስቶስን መስለን ከማደግ ውጭ ሌላ አማራጭ የለም ወገኖች። በጣም የሚያሳዝነው ይህን ትምህርት መማር ያለብን ገና አዲስ ክርስቲያን ሆነን ነበረ። ገና ወደ ጌታ እንደመጣን፣ ገና ጌታ እንዳወቀን ቁጭ ብለን መማር የነበረብን ይህንን ነው። ራስን መካድ ነው ክርስትና። ዕለት ዕለት በሚገጥመን ነገር ውስጥ ራስ ሞቶ ክርስቶስ መገለጥ ነው ተብለን መማር ነበረብን። መስቀሉን እንድንወድ ተደርገን ማደግ ነበረብን። እንድንሸሽ አይደለም፣ እንድንፈራ አይደለም። የሚፈራው ውጫዊው ሰው ነው። የሚፈራው አሮጌው ሰው ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ወደ መስቀሉ ሲሄድ ሊሞት ባለበት ወቅት ሰዓት የጸለየው አንድ ጸሎት ነው። አባት ሆይ፣ እንደ ሰው ፈርቷል፣ እንደ ሰው ተጨንቋል። ተጨንቆ ነው የሚጸለየው። አባት ሆይ ብትወድ ይህ መስቀል ከኔ ይለፍ፣ ይህ ጽዋ ከኔ ይለፍ ብትወድ። ነገር ግን ይሄ ነው የእኔና የእናንተ ኑሮ መሆን ያለበት። ነገር ግን
የአንተ ፈቃድ ይሁን እንጂ የእኔ ፈቃድ አይሁን። ራሴን ይኸው እዚህ ጋር ካድኩ፣ መስቀሉ ይምጣ ብሎ ወሰነ። በዚህ ምክንያት መስቀሉ መጣ። በዚህ ምክንያት መስቀል ላይ ሞተ። እሱ ሞተ እንደ ስንዴዋ፣ እኛን ሁሉ ግን አፈራ። ይሄ እምነትን ይፈልጋል። ይሄ መሰጠትንና ውሳኔን ይፈልጋል። ይሄ በእግዚአብሔር ላይ መጣልን፣ መደገፍን፣ ሁሉን ነገር ለሱ መተውን ይጠይቃል። ስለዚህ መስቀል ለደቀ መዝሙር ራሱን ክዶ ለእግዚአብሔር ለሚኖር ሰው የመታዘዙ መገለጫ ነው። አዳም ባለመታዘዝ ነው የወደቀው። ክርስቶስ ደግሞ በመታዘዝ ነው የተነሳው። አዳም ባለመታዘዝ ነው ሁላችንንም ወደ ሲኦል የወሰደው። ክርስቶስ እስከ መስቀል ሞት በመታዘዝ ነው ሁላችንንም ወደ አባቱ መንግስት ያስገባው። እኛ እሱን ነው የምንመስለው። ከኛ የሚጠበቀው በመታዘዝ እሱን መምሰል ነው። መታዘዝ በአንድ ቀን ውሳኔ በቃ ከዚህ ቀን በኋላ እታዘዛለሁ ተብሎ የሚጀመር ነገር አይደለም። መስቀሉን የሚያዘጋጀው ራሱ እግዚአብሔር ነው። የምንታዘዝባቸውን መንገዶች የሚያዘጋጅልን ራሱ እግዚአብሔር ነው። አባት ሆይ የኔ ፈቃድ አይሁን ያንተ ፈቃድ ይሁን የምንልባቸውን ወቅቶች፣ ሁኔታዎች የሚያደረጃጀው የሚያቀርበው ራሱ እግዚአብሔር ነው። እነሱ ግን በመጡበት ሰዓት እኛ ተንበርክከን አባት ሆይ ስምህን አክብረው እንድንል ይጠበቅብናል። በዚህ በሁለተኛው ክፍለ ጊዜ ምን እያልኳችሁ ነው? እሱን ጠቅለል ማድረግ እፈልጋለሁ። መስቀል በጣም ተጣሞ ተንሻፎ እንደተነገረን ሳይሆን ለእኔና ለእናንተ የህይወት ለውጥ፣ የህይወት ስል ይሄ ምድራዊ የሆነ የኑሮ፣ የትምህርት፣ የሀብት፣ የምናምን ለውጥ አይደለም። እሱ ሰከንደሪ ነው። እሱ ሁለተኛ ደረጃ ነው። የህይወት ለውጥ አሮጌው ማንነት የሚጠፋበትና አዲሱ ማንነት የሚገለጥበት፣ ትራንስፎርምድ የምንሆንበት፣ ሰከንድ በሰከንድ ደቂቃ በደቂቃ ሰዓት በሰዓት ቀን በቀን ወር ከወር ዓመት ከዓመት ወደ ክርስቶስ እያደግን የምንሄድበት የህይወት ለውጥ መንገዳችን ነው መስቀል። አሁንም ባለፈውም ክፍል አንድ እንደነገርኳችሁ ይሄ ውሳኔን ይጠይቃል። የኔና የእናንተን ውሳኔ ይጠይቃል። ጌታ ሆይ አንተን መምሰል እፈልጋለሁ፣ ማደግ እፈልጋለሁ፣ እንዳንተ አብን መታዘዝ እፈልጋለሁ ብዬ መወሰን አለብኝ። ይሄ ውሳኔ መስቀልን ሊያመጣ ይችላል። ይሄ ውሳኔ ራሴን የምክድባቸው መድረኮች፣ ያ ነው መስቀል፣ ራሴን የምክድባቸውን መድረኮች ሊያዘጋጅ ይችላል። እሱን አውቄ ቁጭ ቤት ዋጋዬን ተምኜ መወሰን አለብኝ። ስለዚህ ጋብዛችኋለሁ፣ በጌታችን በኢየሱስ ክርስቶስ ስም ጋብዛችኋለሁ። መንፈስ ቅዱስን ፍቀዱለት ወደ ህይወታችሁ ይህን ስራ ሲያመጣ። ይህን ትምህርት ያመጣው እሱ ነው። ደቀ መዛሙርት እንድትሆኑት እየጠራችሁ ያለው ጌታ ነው። ይህን የሚያደርገው ሊያጠፋችሁ አይደለም፣ ሊያፈራችሁ ነው። ፍሬ እንድታፈሩ ነው። በመንፈሱ ደስ እንዲላችሁ ነው። በሰማያዊ ማንነታችሁ፣ በመንፈሳዊ ማንነታችሁ እንድታድጉ ነው። ዓለምን በመካድ ስጋን በመካድ ሰይጣንን በመካድ እንድታድጉ ነው። እንደ ክርስቶስ በሙሉ ድፍረት ልጅ ነኝ ብላችሁ እንድታገለግሉት ነው። ስለዚህ እንደገና ይጋብዛችኋል። መፍቀድ ግን የእናንተ ድርሻ ነው። እግዚአብሔር ማንንም መንፈስ ቅዱስ በጣም ጨዋ መንፈስ ነው። አሁን ምለውን ከማለት ውጪ ብዙ አያባብልም፣ ብዙም አይገፋም። በራሳችን ወስነን ከፍቅር የተነሳ መታዘዝ ሆኖልን እንድንታዘዘው ይፈልጋልና በጌታችን በኢየሱስ ክርስቶስም እንድትፈቅዱለት እጋብዛችኋለሁ። በሚቀጥለው ክፍለ ጊዜ ደቀ መዝሙር ራሱ ማን ነው የሚለውን በደንብ እናያለን። እግዚአብሔር የሰማነውን ይባርክልን። አጭር ጸሎት አድርገን እንጨርሳለን። እግዚአብሔር ሆይ ዛሬም እንደገና ስላስተማርከን ነገር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ በምንም መንገድ ተረድተን ቢሆን ምናልባት ከቃልህ ውጪ ከሆነ ይህን ትምህርት ልጆች ሁሉ እንዲመረምሩ፣ በቃልህ እንዲመረምሩ ጌታ ሆይ ቃልህ ለሚለው ደግሞ እንዲታዘዙ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ራስን መካድ፣ ለራስ መሞት፣ መስቀሉን ዕለት ዕለት ተሸክሞ መኖር ያንተ መንገድ ነው፣ ሌላ መንገድ የለውም። እኔና ወገኖቼ የዳንን ልጆችህ በክርስቶስ ኢየሱስ ያመንን ልጆችህ ሁሉ ደቀ መዝሙር እንሆን ዘንድ ፈቃድህ ነው።
በጌታ በኢየሱስ ክርስቶስ ስም ደቀ መዛሙርትህ እንዳደረጉት ይህን ዓለም እንድንክድ ዕለት ዕለት ሥጋችን የሚፈልገው ነገር እንድንክድ እግዚአብሔር ሆይ ሰይጣንን እንድንክድ በምታደርግልን የትኛውም መድረክ መስቀል እንድንታዘዝህ የልጅህን የኢየሱስ ክርስቶስን የመታዘዝ ጸጋ እንድትሰጠን ለሁላችንም ጸለይኩ። በጌታችን በኢየሱስ ክርስቶስ ስም አሜን።